ሙት ከተባለ አላህ ከላይ ከሆነ እነሱ ደግሞ ከታች ነው የሚሆኑት አይደል? ውሃው ደግሞ ከታይ ነው ከተባለ አርሹን የያዙት እነሱ ከሆኑ ውሃ ውስጥ ነው ሊሆኑ የሚችሉት ማለት ነው። ገብቶሃል? ግን ለምሳሌ አሁን በቀላል እንትን ሳስረዳ የሆነ ተራራ ሊኖር ይችላል እዚህ ምድራችን ላይ በምናየው ማለት ነው። ከተራራው ታች ደግሞ ወይ ወንዝ ወይ ፏፏቴ የሆነ ነገር ይኖራል። ከዛ እኔ የሆነ ነገር ያለው ከተራራው በላይ ነው ብልህ እና ወንዝ እንትን ከተራራው በላይ ያለው ነገር እዛ ወንዙ ላይ ቆሞ ነው ወይስ ተራራው ላይ እንትን ብሎ ነው? ስለዚህ አንተ ማስተብ አለብህ ከወንዙ በላይ ወይም ከውሃው በላይ አርሽ አለ፣ ከአርሹ በላይ ደግሞ አላህ አለ። ይሄ ደግሞ ማለት የሆነ ገደብ ሊኖረው በሚችል እንጂ እንትን ያኔ ከውሃው በላይ ስለህ ከውሃው ቆሞ ምናምን ሊሆን እንደዛ አንደርስታንድ እንዳታረገው ለማለት። መልካም። አርሹ ላይ በውሃው ላይ የሚገኝ አርሽ ላይ ያለው ሴጣን ነው ይለናል ሐዲሳቶቻችሁ። ምን ትይዋለሽ? እሱንስ በውሃው ላይ የሚገኝ ሴጣን የሴጣን አርሽ ነው ውሃ ላይ ያለው ይለናል ሐዲሶች። እኔ እሱ አላውቅም። ማስረጃ ካለ ብታሳየን ደስ ይለኛል። ተፈተላት ውሃው ላይ ሸይጣን አለ። ሸይጣን ለነገር ባይዘው ሸይጣን የማይገባበት የለም። የሚታይሽ ከሆነ ከዚህ ጋር ሳይንሱን 2813 ቢ ላይ የሚገኝ ሐዲስ ነው። ሳሂህ ሙስሊም ነው። ምን ይላል? ክርስቲያን ኤርፎን ተጠቅመሃል? አይሰማም። አዎ ዜዶ እስኪ አንዴ ሚዩት አድርገው አንቺን። ቀጥል እስኪ። ይሰማል አሁን? ጃብር ሪፖርትድ ዛት አላህ ሜሴንጀር ጃቢር ድምጽ ትክክል አለ። ድምጽ ይዋዥቃል። ወይ ጉድ! የሆነ ድምጽ ነገር አለ የሚተነፍስ። ኦኬ አሁን ኖርማል ነው። አሁን ኖርማል ነው። ቀጥልሽ። ጃቢር ሪፖርትድ ዛት አላህ ሜሴንጀር ሴድ ጃቢር እንዳስተላለፈው ያለ መልእክተኛ እንደዚህ አሉ ይላል። ኢብሊስ ፕሌስስ ሂዝ ትሮን አፖን ኤ ዋተር ኢብሊስ ዙፋኑን በውሃ ላይ አደረገ። ሂ ዘን ሴንድስ ዲታችመንት ፎር ክሬቲንግ ዲሴንሽን ዘ ኒረር ቱ ሂም ኢን ራንክ አር ዞስ ሁ አር ሞስት ኖቶሪየስ ኢን ክሬቲንግ ዲሴንሽን። ከዛ ያለው ነው የምንፈልገው እኛ። ኢብሊስ ምን ይላል? ኢብሊስ ፕሌስስ ሂዝ ትሮን አፖን ዋተር። ቀይርላት፣ እሱን ወደ አማርኛ ተርጉምላት። ይሄው ኢብሊስ ዙፋኑን በውሃ ላይ ያስቀምጣል። ወይ አረብኛ ትችያለሽ? አዲ በሱ አድርገው፣ በሱ ይሆን አማርኛው። ኦኬ እሺ፣ ችግር የለውም። አረብኛው ማለት እሺ አንብብ። እያነበብሽ ነው ዜዶ? እየተረጎምኩ እንድታነቢ ደስ ይለናል። ሁላችንም እንድንረዳው በአረብኛ የተጻፈው ነው። አይ ድምጽ የማውጥቼ ተርጎም አልችልም። በገባኝ ያክል ለራሴ ነው። ከዚህ ጀምሮ እስኪ አንዱ ሌላው ደግሞ ስለማይገባ በአማርኛ እንትን በለው። ኦኬ እዚህ ምን ይላል? ይሄንን ብቻ ምን ቃለ አኺረና አቡ እስኪ ቀረብ አድርገው
ቃለ አኺረና አቡ ሙዓዊተ አረብ አማርኛ አድርገው። እሺ ኢብሊስ ዙፋኑን በኋላ ከዚያም ተፋላሚዎችን ይልካል እና ያው የሚቀጥልና አሪፍ እንትን አለ ተከታለው ነገር ክርስቲያን ድምፅህን አስተካክል። ሰውዬ ክርስቲያን ማይክን አስተካክል፣ እየረበሸን ነው። ኤኒዌይስ ምን ላድርግ? ተመልሰሽ ውጣና ወይም ተመልሰህ ግባ። ምነው የምታኮሻኩሸው? ኤኒዌይስ እንደዚህ ነው የሚለው ኢብሊስ ዙፋኑን በውሃ ላይ ያስቀምጣል። ስለዚህ የአጋንንት ወይንም ደግሞ የሴጣኖች አለቃ የሆነው ኢብሊስ ዙፋኑ በምን ላይ ነው? በውሃ ላይ ነው። የአላህም ዙፋን ውሃ ላይ ነው። ለምን ሊመሳሰል ቻለ? ዙፋናቸው በውሃ ላይ ነው። የኢብሊስን ዙፋን ወንዙ ላይ ነው እያልከኝ ነው? ያ በውሃ ላይ ነው ይላል። ያ ማለት ዙፋናቸው አንድ ከሆነ ኢብሊስና አላህ አንድ ናቸው ማለት ነው። ልክ ሱረቱ ዳሃ ላይ ካየሽ ሙሐመድን ሴጣንህ ተወህ እንዴ ብላ አቡላ ሚስት ስትጠይቀው አልተውኩትም፣ በጠዋቱ ምላለው በረፈደው አልተለየሁትም፣ አላሰናበትኩትም ብሎ አላህ አልተውኩትም ብሎ ይላል። ለምሳሌ አንቺ ዜዶ ነሽ፣ ሚስራ እንዴት ነሽ ብለ ደህና ነኝ እንዴት ነህ ብለሽ ምላሽ ትሰጫለሽ አንቺ? እና እኔ ምስራ አይደለሁም። ለምንድን ነው የምትሰጠው? በጣም ጎበዝ። አላህም ሳይጠራ ሴትዮዋ ሙሐመድን ምን አለችው? ሴጣንህ ተወህ ወይ ብላ ስትጠይቀው አላህ ግን ምን አለ? አልተውኩህም አልተለየውህም ብሎ አቤት አለ። ስለዚህ ሴጣን ነው እንዲህ አላህ ብለን እንጠይቃለን። ምክንያቱም ሳይጠራ ለምንድን ነው አልተውኩም አልተለየሁትም የሚለው? ወንድም እኔ እኮ እሱ ጋር እኮ አሁን ለምሳሌ እሺ ሴትዮዋ አለች ያሳሳት፣ ግን እኮ አልተውኩህም አልተለየህም ያለው እኮ ለሙሐመድ ነው እንጂ ለኢብሊስ ላይሆን ይችላል። ያ ሴትዮዋ ሙሐመድን ያንን ያመጣውልሽ ለምን መሰለሽ? የእኛውን ብዙም አላወኩትም ስላልሽ ነው። ዙፋናቸው ሴጣንና የሴጣን ዙፋንና የአላህ ዙፋን አንድ ነው አለን። which አንድ ሆነብን። በውሃ ላይ ነው ሁለቱም። ኦኬ ልክ አላህ ደግሞ አይምን ሙሐመድ ሴጣንህ ተወህ ወይ አሰናበተህ እንደ ሴጣንህ ብላ የአቡላ ሚስት ሙሐመድን ስትለው አልተውኩህም አልተለየውህም ብሎ አለኝ አላህ ብሎ ሙሐመድ ምላሽ አመጣ። ቁርአን ብሎ ማለት ነው። እንዴት ነው እሱ አላህ አልተውኩም አልተለየውህም አላሰናበትኩም በጠዋቱ ምላለው በረፈደው እያለ መልስ የሚሰጠው ሳይጠራ ያለ ስሙ? ሴጣን ነው ተወህ እንዴ ተብሎ የተጠየቀው። እዚህ ጋም በተመሳሳይ የኢብሊስና የአላህ እንትና ዙፋናቸው እንዴት ኋላ አብሮ ሊሆን ይችላል? ማለት ኢብሊስ ማለት አላህ ካልሆነ አላህ ማለት ኢብሊስ ካልሆነ የሁለቱም ዙፋን ወይ እንዴት አንድ ሊሆን ይችላል? አይ እነሱ እንትን አይደለም፣ እሱ ማብራሪያ መስጠት አልችልም። ምክንያቱም የማውቀው ነገር የለም። ከኔ የተሻለ ሰው እንትን ከምትጠይቅ ደስ ይለኛል። መልካም፣ ችግር የለውም። እሺ አንድ ሚዩት አድርጊና ከሌሎቹ ጋር እንቀጥላለን። ሰላም ብያለው። ራመት ሚስራ፣ ሁላችሁንም ሰላም ብያለው። እዩ ያለ አርሽ በምን ላይ ነው? ውሃ ላይ። ሰላም ነሽ? እንዴት ነው? መልካም። እሺ የበረታችሁ ነው? እያነበባችሁ ነው? ራመት አለሽ? አዳምጪሽ። ዜዶ ካለሽ ተመልሰሽ ግቢ። መጽሐፍ ቅዱስ ላይም ጥያቄ ካለሽ እንቀበልሻለን። ለዚህኛው ደግሞ ምላሽ አለን የሚል ልብ በሉ። የአላህ አርሹ ላይ እባብ የተጠመጠመበት ነው። ባይዜ እባብ የተጠመጠመበት ነው። አንድ ሁለተኛ ደግሞ የአላህ አርሽ የተባለው በውሃ ላይ ነው ያለው ይለናል። በተመሳሳይ ደግሞ የኢብሊስም ኢብሊስ ማለት የአጋንንት አለቃ የሴጣን አለቃ ነው። የእሱም አርሽ በውሃ ላይ ነው ይለናል። አላህ ሳይጠራ እኔ ነኝ የተጠራሁትን ብሎ ምላሽ ይሰጣል።
አላህ ኢብሊስ ሲጠራ አላህ አቤት ይላል ማለት ነው። ይሄ አርሽ ላይ ደግሞ መጨረሻ መሐመድም ይቀመጥበታል። ለምን እንደዚህ ሊሆን ቻለ? የፈጣሪ አርሽ እንዴት እንደዚህ ሊሆን ቻለ የሚለውን የተለያዩ ጥያቄዎች አሉን ማለት ነው። ይህንም ማብራራት የሚችል ሰው ከዛ አርሹስ መቼ ነው ደግሞ የተፈጠረው? አርሹ ራሱ ፊዚካል ቦዲ ያለው ነው አይደለም የሚለውንም የምንቃኝ ይሆናል ማለት ነው። እሰማለሁ። እኛ ክርስቲያንስ ያው ማይክ ክፈት። አሁን ድምፅህን እንየው። ቅድም ይረብሽ ነበር ወይ ወጥቼ እገባለሁ ካልሆነ አሁን ሲሰማል ኖርማል ሆነ ተስተካከለ። አሁን ኖርማል ነው። አሁን ተስተካክሏል። ምን አድርገው ነው? ቻርጅ እያደረኩት ነበር። ኦኬ ቻርጁ ይሆናል። ለዛ ሊሆን ይችላል። ማሜ እንዴት ነህ? ማሜ ሰላም ነው? ማን ነው? ሁሉ አማን። ዛሬ ስለ ምንድን ነበር ውይይቱ? ገና እየገባሁ ነው። ዛሬ ስላለ አርሽ ነበረ። እሺ ያለ አርሽ ምን? ያለ አርሽ ፊዚካል ቦዲ ያለው ነው አይደለ? ፊዚካል ቦዲ ያው የተፈጠረ ነገር ስለሆነ ኦኬ፣ የተፈጠረ ነገር ስለሆነ ፊዚካል ቦዲ ያለው ነው። ኦኬ መልካም። ያ የተፈጠረው ነገር ፊዚካል ቦዲ ካለው አርሹ የተፈጠረው ሰማይና ምድር ከተፈጠረ በኋላ ነው ወይንስ ሰማይና ምድር ሳይፈጠር? ማሜ ይሰማል? ይሰማል ወይ? አላውቅም። መልካም ኦኬ። ያላ አርሽ በኋላ ነው ይለናል። እሱ ላይ የሚያውቁት ሲመጡ ጠይቃቸዋለሽ። ያላ አርሽ በኋላ ነው ይለናል። የኢብሊስም አርሽ ደግሞ በኋላ ነው ይለናል። ይህን እንዴት ታየዋለህ? ኢብሊስም አርሽ አለው እንግዲህ ይለናል። ነቢዩ እንደዛ ብሏል። ኢብሊስ አርሹ ኋላ ነው አለን። አላህም አርሹ ኋላ ነው አለን። በኋላ የለውም ብለህ ነው የምታውቀው አንተ? አይ ለምሳሌ አርሽ ማለት ለምንድን ነው ጥቅሙ? ምናምን አገልግሎቱ ምንድን ነው? ዙፋን ነው? ምን ብላችሁ ሙስሊም ነህ አይደለ? ምን ብላችሁ የተማራችሁት? አርሽ ማለት እንግዲህ እኔ እስከማውቀው ሱራ 69 ሱረት ሀቅ ላይ አያ 7ኛው ላይ መላኢካዎች የሚሸከሙት አላህ በእሱ ላይ የተደላደለበት ነው። which is አላህ የሚደላደልበት ማለት ነው። አይ አላህ አርሽ በላይ ነው ሲባል እሰማለሁ። እንግዲህ አላህ የሚደላደልበት አላህ መላኢካዎች ደግሞ የሚሸከሙት ነው። ስለዚህ እንደዛ ከሆነ ተደላደለበት ማለት እኮ ያው በሱ ላይ አለ ማለት ነው። በቃ ቁጭ ብሏል ማለት ነው። አሁን እኔ የሰማሁት እኔ ከአርሽ በላይ ነው ሲባል ያው እንዴት እንደሆነ አላውቅም። መደላደል ማለት ዝም ብሎ በላይ ማለት አይደለም። ባይዘ የሆነ ነገር ላይ ተደላደለ ከተባለ ከሱ በላይ ነው ማለት አይደለም። እዛ አናቱ እላዩ ላይ ነው ያለው፣ ግን ወይም ቁጭ ብሏል ወይም ተኝቶበታል የሚልን ነው የሚያስጨብጠው። ወይም ቁጭ ብሎበታል ወይንም ተኝቶበታል፣ እንደዛ ነገር ነው የሚያስጨብጠው እንጂ በአየር ላይ ነው አርሹ ከስር ሆኖ እሱ በአየር ላይ ማለት አይደለም። ምክንያቱም ተደላደለበት ከተባለ እዛ የተነገረን ነገር ላይ ለምሳሌ አንተ በሶፋ ላይ ተደላደልክ ብትባል ወይም ሶፋው ላይ ተኝተሃል ወይም ሶፋው ላይ ቁጭ ብለሃል፣ ቆመህም ይሁን ችግር የለውም። ግን ሶፋው ላይ ተደላድለሃል፣ አካልህ ከሶፋው ጋር ተገናኝቷል ማለት ነው። ጣራ ላይ ሆነህ መቼም በሶፋው ትይዩ ጣራ ላይ ብትሆን ሶፋው ላይ ተደላደልክ ተብሎ ሊነገርልህ አይችልም። ሶፋው ላይ አይደለህማ። አገኘኝ። ሱራ 7:54 አንድ ክፈትለት ክርስቲያን። ክርስቲያን አለ ሱራ 7:54 አንድ ነው
ያው እንደዚህ ይላል። ያው ጌታችሁ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ ነው የፈጠረ አላህ ነው አለ። ማ ጌታችሁ ሰማይና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም አለ ስልጣኑ ብለው በቅንፍ የከተቱት ስህተት ነው፣ አረብኛው ላይ ሌለ ነው። ከዚያም በአርሹ ላይ ተደላደለ። አየህ፣ በምን ላይ ነው ተደላደለ የሚለው መሐመድ? መሐመድ ይሰማ ይሰማል፣ በአርሹ ላይ። ስለዚህ አላህ በአርሹ ላይ ነው ያለው ማለት ነው። ስለዚህ በአርሹ ላይ ሆነ። አርሹ ደግሞ የቱ ጋር ነው ያለው የሚለውን 11:3 ክፈትለት፣ ወደ ቅድሙ ተመለስ። አርሹ ደግሞ በውሃ ላይ ነው ይለናል። እንደምታየው አርሹም በምን ላይ ነው ይላል? አርሹም በውሃ ላይ ነበር ይላል አለ ማሜ። መልካም፣ ወደ ሐዲሱ ግባና የኢብሊስን አርሽ ደግሞ እንመልከት። ስለዚህ አላህ አርሽ ላይ ተደላድሏል። አላህ አርሽ ላይ ተደላድሏል። ኢብሊስ ደግሞ አላህ አርሽ ላይ ተደላድሏል። አርሹ ደግሞ ውሃ ላይ ነው። የኢብሊስስ ብለን ስንል ያው እንደምትመለከተው ሐዲሱ ምን ላይ ነው የሚገኘው? አሳየው ቅድሚያ ሳይ ሙስሊም ላይ የሚገኝ ግሬዱ ሳሂህ ነው። ሳይ ሙስሊም ላይ የሚገኝ ነው። ዝቅ አድርገው ትንሽ። ጃቢር ሪፖርትድ ዳት አላስ ሜሴንጀር ሰይድ፣ ጃቢር እንዳስተላለፈው ያላ መልእክተኛ ያለውን ኢብሊስ ሉክ። ኢብሊስ ማን ነው? የሰይጣን አለቃ ነው አይደለ? ከጂኒ ወገን የሆነ የካዱት ውስጥ የነሱ ዋናው። ፕሌስስ ሂዝ ትሮን አፖን ወተር፣ ዙፋኑን በውሃ ላይ ነው ይላል። ዙፋኑ ምን ላይ አድርጓል? በውሃ ላይ። በውሃ ላይ ያለው የእናንተ አምላክ ነው ወይንስ የእናንተ አምላክ አላህ የሚባል ሌላ ከኢብሊስ የተለየ ነው ወይንስ ኢብሊስ ራሱ ነው ዙፋኑ በውሃ ላይ ያለው? ጥያቄያችን ይሄ ነው። ግልጽ ነው? አግኝተኸኛል መሐመድ? ይፈልኛል አንተ ርዕሱ ገባኛል ማለት ነው። ማንኛቸው ናቸው ለማለት ፈልገህ ነው? ገብቶኛል። ስለዚህ አላህ በዚህ መሰረት ምንድነው የሚሆነው? አላህ ራሱ ኢብሊስ ይሆናል ማለት ነው። ዙፋናቸው አንድ ስለሆነ አንድ ዙፋን ላይ የተቀመጡት አላህና አላህ ወይንም ኢብሊስ ነው ይሆናል ማለት ነው። አላህ ማለት ኢብሊስ ነው፣ ኢብሊስ ማለት አላህ ይሆናል ማለት ነው። ይህንን እንዴት ታዩታላችሁ? ተምራችሁ ታውቃላችሁ? ይህን እሺ፣ ክርስቲያን አንዴ ወደ ኋላ ተመለስና ይሄ አርሽ ደግሞ የአላህ አርሽ እባብ የተጠመጠመበት ነው። አንዴ ክፈትልኝ። የአላህ አርሽ በእባብ የተጠመጠመ ነው። which is እነዛ ኮፒ ሊንክ አድርጉ። እንዴት ናችሁ? እፎይ እንዴት ነህ? ምንድነው 10 ትገባለህ ትወጣለህ? የኔ ቤት ነው ወይንስ አንተ ቤት ነው እያስቸገረ ያለው? ነው የኔ ነው። የኔ ነው ኔትወርክ መሰለኝ። ስንቴ ገባ ስንቴ ወጣ? እኔ እንጃ ስንቴ እምቢ አለኝ። በቃ እንትን አይለኝም ነበር፣ አይሰማኝም ነበር። እንደ አዲስ የገባው እየወጣ
እንዴት ናችሁ? ደህና ነህ? ሁሉ ሰላም ነው፣ ሁሉ አማን ነው። እየነቃችሁ ነው? እዚህ ያላችሁት ቤተሰቦቻችን 1600 መይተኙና ነው እየነቁ ማህበረሰብ እንዴት ናችሁ? ተው ግን ተው። እየነቃችሁ አሁን ስማ፣ ነቃ ብሎ የኔን ድምፅ እየሰማ እየጮኩባቸው እየነቃችሁ ነው ትላለህ እንደ የሁሉ ሰው። ስማ ድምፅ እኮ ግን እውነት ድምፅ ግን ሌላም ዳቢሎስንም ያባራል አይደለም? እንቅልፍ ሱረቱ ጂኒ ላይ ያለውን ክፍል ታውቃለህ? ሙሐመድ ቁርአንን ሲቀራ ሴጣኖች ድርብርቦ ነው ወደ እኔ መጡብኝ የሚለውን የኔ ደግሞ ጭራሽ ድምፅ ማባረሪያ የሱ ሴጣን መጥሪያ 72ኛው ሱራ ላይ አያት ነው እንደዚህ አካባቢ ላይ ነብዩ መሐመድ ቁርአንም በቀራ ጊዜ ሴጣኖች ድርብርብ ሆነው ወደ እሱ ሊመጡ ይቀርባሉ ይላል። መሐመድ ሰላም ታሪክ ብታነብ እንትን ብትል እውነት እርግጠኛ ነኝ 1600 ይዛ የምትሰማው እርግጠኛ ነኝ። መስጊድ ነው የምትሄደው። ተው አንዴ እሺ እናንብብ። ኦኬ ያለ አርሽ ደግሞ በምን የተከበበ ነው የሚለውን ሎክ ትንሽ እንትን በለው አንብበው ወይንም እሺ ከላይ ናሬሽኑ አለ። ትሮን ኢዝ ሰራውንድድ ባይ ስኔክ። በምን በስኔክ የተከበበ ነው ምኑ ትሮኑ። ቀጥልሽ chain of narration አለ እዚህ ጋር አቡ መሩት ማነቢል told us ሙሐመድ ቢን ሂሻም told us on the authority of his father እና ያው chain of narration አለ ሶ ምን ይላል የአላህ አርሽ ማለት ነው። the throne is surrounded by a snake and revelation descended in chain ምንድነው የአላህ አርሽ የተከበበው በእባቦች ነው። ከዛ በኋላ መገለጥ ደግሞ ወሂ የሚወርደው ደግሞ በቼን መልክ ነው ይላል። ስለዚህ የአላህ አርሽ የተከበበው ምንድነው በእባቦች ነው። እነዚህ እባቦች አስቀድሞ ሰማይና ምድር ከመፍጠር በፊት የነበሩ ማለት ነው ሊሆኑ የሚችለው። እባብ ደግሞ ነብዩ እንዳገሉ ምክንያቱም ጂኒ የሆኑ አካላት በመዲና ሰልመዋል። ከነዛ ውስጥ አንደኛው እባብ ሊሆን ይችላል ብሏል ሙሐመድ። ስለዚህ እነኚህ እባቦች የተባሉት ሜይ ቢ ጂኒ የተባሉት ይሆናሉ። በመዲና አሰለምኳቸው ያላቸው ሙሐመድ ማለት ነው። ስለዚህ ባይዘ አንድ ሙስሊም ክርስቲያንን አይሁድን ወንድሜ እህቴ ማለት አይችልም። እባብ ግን ለሙስሊም ወንድም እህቱ ሊሆን ይችላል። ምክንያቱም ከጂኒ ወገን የሆኑ የእባብ ዝርዮች የሰለሙ ስላሉ ማለት ነው። ዊዶን ነው እነኚህ እባቦች አሁን የአላህን አርሽ ጠምጥመውት ያሉት የሰለሙ ናቸው ወይስ ያልሰለሙ? ሶፋኒ ኤኖስ በጂኒ የተባለው ወይ ጂኒ የሰለሙ ሊሆኑ አይችሉም። ምክንያቱም እባቡ አርሹልን የጠመጠመው ውጪዝ ካናቱ ነው የሚሆነው ውስጡ ይገባ ስለማይችል እላው ላይ ካለ ሰራውንድድ ካደረገ ከቦታል ነው አይደለ? ሰራውንድድ ማድረግ መክበብ እንደዛ የሚያሳይ ቃል ስለሆነ ሰው ምንድነው እሱ የሚያሳየው ማለት ነው። ኢብሊስ የተባለው ራሱ እባቡ ጋር አብሮ መሄድ ይሆናል አሁን ማለት ነው። እባቡ ደግሞ ምንድነው እሱ ጂኒ ከሆነ ኢብሊስ ደግሞ የጂኒ ጎሳ ከሆነ ኢብሊስ የተባለውና እባቡ አንድ ይሆናሉ ማለት ነው። አላይን ያደርጋሉ። ምክንያቱም ኢብሊስ ተባለ አለቃ ተባለ እንጂ ስሙ ትክክለኛው የጂኒ ራሱ የጋኔን ዝርያ ስለሆነ አንድ አካል ስለሆኑ ማለት ነው። ያመፀ ማለት ነው ወይንም የሸጠነ ማለት ነው። ሴጣን ሲሉ የሸጠነ አልታዘዝ ያለ ማለት ነው። ከነኛ ጎሳ ውስጥ አንዱ ደግሞ ጂኒ አንድ ጎሳ ናቸው። በተፈጥሯቸው አንድ ነው። የመታዘዝና ለመታዘዝ ጉዳይ ነው ማለት ነው። እንደ እስልምናው ቴዎሎጂ ነው ያልኳችሁ፣ እንደ ክርስትናው አይደለም። ሰው በዚህም መሰረት እነኛ እባቦቹ ከኢብሊስ ነው ማለት ነው። እባቡ እንትኑና ሰራውንድ ያደረገው ስሮኑን ሰራውንድ ያደረገው ኢብሊስ ራሱ ነው ማለት ነው። ወደ እንትኑ መልስለት። በትክክል ውሃ ላይ ያለው ስሮኑን ያስቀመጠው ኢብሊስ ነው ብሎ ስለሚል ማለት ነው። ያው ኢብሊስ ፕሌስስ ሂዝ ስሮን አፖን ወተር ስልጣኑን በውሃ ላይ አድርጎታል ስለሚል ማለት ነው። እና ወንድማችን ምን ትላለህ? ይሄንን
የኢብሊስና የአላህ ዙፋን በውሃ ላይ ለምንድን ነው እሱ የሆነው? ይህንን ዙፋን ደግሞ የአላህን ዙፋን ሙሐመድ በመጨረሻ ቀን ይቀመጥበታል። አላህ ዙፋኑን ለፍጡር ያጋራል። ለማን ለሚባል? ለሙሐመድ የሚባል ይሄ ዙፋን ላይ የሙሐመድ ስም ብቻ ነው የተጻፈው። አላህ ለምን ከሌሎቹ ተለየ? ምን አይነት ተአምር ድንቅ ቢሰራ ነው እንደው ስሜ ተጽፎበታል ያለው? ደግሞም አደም ራሱ ያኔ ሲያጠፋ አደምን ራሱ የማረው አላህ በማን ምክንያት ነው? በሙሐመድ ይሁንብህ ማረኝ ብሎት ነው የማረው ይላል። ኢማጅን ገና አደምና አላህ ሙሐመድ መካከል ያለውን ጋብ ርቀት አስቡት። አደም ያን አጥፍቶ በማን ነው አላህ የሚመራው አደምን? በሙሐመድ ስም። ብዙ ተረቶች አሉት ይሄ አርሽ። ኤኖስ ግን ከአርሹ ስር ደግሞ የሚፈሱ ሌሎች ነገሮችም አሉ። እንደሚገባው ሰው እያየን እንደ መጠናቸው እንትን እናወራለን ማለት ነው። ከቀላል ከበድ ማድረግም ይቻላል። እንደ ሁኔታው እናወራለን። ኤኖስ ክርስቲያን አይመስልም? እንደዛ ወይ አርሽ በእባብ የተከበበ ከሆነ አርሹ ደግሞ የተፈጠረው ሰማይና ምድር ከመፈጠሩ በፊት ነው። ስለዚህ እባቡ አርሹን የከበበው እባብ ሊፈጠር የቻለው ከሰማይና ምድር ከመፈጠሩ በፊት ነው ማለት ነው። ባይ ዲፎልት ክሬሽን ራሱ ከሰማይና ምድር በፊት ሊኖር አይችልም። ይሄ ሳይንስን ካለማወቅ የተነሳ ሙሐመድ የተናገረው ነው። ምክንያቱም አሁን እዚሁ ላፈርስና ላሳየህ። ቆይ አንዴ፣ እንደውም አብዱራህማን እንኳን ደህና መጣ። መልካም ሰላም ነው ሁሉ ነገር መልካም። እሺ ዛሬ ስለ አላህ አርሽ እየተነጋገርን ነበረ። የአላህ አርሽ ሰማይና ምድር ከመፈጠሩ በፊት ነው የተፈጠረው አይደለ? እና ሀሳቡ ላይ እንሄዳለን እኮ። ጥያቄ ነው፣ ጥያቄው መልስልኝና ከዛ ወደ ጥያቄው እንሄዳለን። ጨርሰን እኔም እያዳመጥኩ ትንሽ ግር ስላለኝ ላዳምጥና እንሄዳለን። መልካም። አንዴ ሀዲሳቶቹን ክርስቲያን አውጣልኝ። የአላህ አርሽ ከ50 ምናምን ሺህ ዓመት በፊት ሰማይና ምድርን ከመፈጠሩ አርሹ እንደተፈጠረ ይናገራል። ኢማጅን ሰማይና ምድርን ከመፍጠሩ ወደ 50 ዓመት ወደ 50 ሺህ ምናምን ዓመት አስቀድሞ ነው የፈጠረው ይላል። ሉክ ታይም ጋፑን ያዙ። ከዛስ አሁን አርሽ ፍጡር ነው ማለት ነው፣ የተፈጠረ ነው። አንድ በሉ። ከዛ ከ50 ሺህ ምናምን ዓመት በኋላ ይመጣና አላህ ሰማይና ምድርን ፈጠረ። መልካም። ሱራ 7 54ን ክፈትልኝ አንዴ። ያው እዚች ጋር እንደ አንብቧት። ያው እንደዚህ ይላል። ቆይ አንዴ አዲሱን አንብብና ቀጥልላቸው። እሺ አብደላህ ቢን አመር ቢን አላስ ሪፖርትድ አይ ሄርድ አላስ ሜሴንጀር አስ ሴይንግ፣ የአላህ መልእክተኛ እንዲህ ሲሉ ሰማሁ አለ። አላህ ኦርዴንድ the measure of creation 50,000 years before he created the heavens and the earth as his throne was upon water። ምን አለ የመዘነው 50 ሺህ ዓመት ምናምን አካባቢ በምንና በምን በስሮኑ ውሃ ላይ ነበረ፣ ምድርና ሰማይን ከመፍጠሩ በፊት ያለው ጋፕ ማለት ነው። ወደዛኛው ይገባልኝ ወደ ቁርአኑ ላይ ስንመጣ ደግሞ ምን ይለናል? 754 አይ ቲንክ 229 እሺ ጌታችሁ አለ ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። አላህ ፍጥረትን የፈጠረውና የጨረሰው በስንት ቀን ውስጥ ነው? በ6 ቀን ውስጥ ነው ካሉን አርሽ ፍጥረት አይደለም ማለት ነው፣ የተፈጠረ አይደለም ማለት ነው። ምክንያቱም በሰማይ በምድር ያሉትን በ6 ቀን ውስጥ ፈጥሮ ጨርሷል ካሉን አርሽ እኮ ሰማይና ምድር ከመፈጠሯ በፊት ራሱ እኮ ከ50 ሺህ ዓመት በፊት ገና የፈጠራት ፍጥረት አለች ማለት ነው። ስለዚህ አላህ ፍጥረትን የጀመረው ስንት ሺህ ዓመት ነው?
በ6 ቀን ውስጥ ወይንስ አርሽን ከፈጠረበት ጀምረን ነው ደግሞ አሁን የምንቆጥረው? ከዚያም አለ በአርሹ ላይ ተደላደለ አለን። አርሹ አስቀድሞ እንደተፈጠረ የሚናገሩ ሙፈሲሮቻቸውም ስላሉ ኢቨን ከእንትኑ ራሱ አርሹ የሚሸከሙ ሌሎች አካላትም እንደተፈጠሩ አስቀድሞ ስለሚናገሩ ሙፈሲሮች አሉ። ይሄ ስህተት ነው። አንድም አርሹስ ምን ላይ ነበረ የነበረው? ውሃ ላይ ይለናል። ውሃውስ ምን ላይ ሆነ ታዲያ? ምን ላይ ተቀመጠ? ይሄም ሌላ ዲሌማ ነው ማለት ነው። ምክንያቱም ባይ ዲፎልት አርሹ ፍጡር ከሆነ ስፔስ ይፈልጋል፣ ፕሌስ ይፈልጋል። ዊዳውት ፕሌስ እና ስፔስ ደግሞ ምንም ፍጥረት ሊኖር አይችልም፣ የተፈጠረ ነገር ሊኖር አይችልም። ታይም አብሮት በዛን ሰዓት ላይ ይኖራል ማለት ነው። አብዱራህማን ሜይ ቢ ፖይንቴን አግኝተዋል። አብዱራህማን አብዱራህማን አለ ነው አልገባም ብሎ አንተ እኮ ትረብሻለህ። ረባሽ ነህ። ቤት ኪራይ አስጨንቆታል። አንተ ቤት እኮ ምን አሻምበል ነው? ስማ ወንድምህ እኮ ባለፈው እስከነ ሙሉ ቤተሰቡ ሊጠመቅ ነው እና ማድነቅ ብቻ ሳይሆን ሊጠመቅ ነው እስከነ ልጆቹ እስከነ ሚስቱ አብሮ እዛ የነበረው ገስት ላይ ማለት ነው። እናንተም ተማር። ምንድን ነው እሱ? ለምን ትጨናነቃለህ? ኤኒዌይስ ክርስቲያን በልበት፣ እሺ አውራበት። ያ ቡሃሪ ላይ ያለ ሀዲስ ነው ላሳያቸውና ቡሃሪ 3191 ላይ ያለ ሀዲስ ነውና ምን ይላል? ፈርስት ኦፍ ኦል ይላል ዴር ዋዝ ነቲንግ በት አላህ፣ በመጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው ይላል። ኤንድ ዘን ሂ ክሬትድ ሂዝ ትሮን፣ ከዛ በኋላ አርሹን ፈጠረ። ሂዝ ትሮን ዋዝ ኦቨር ዘ ዋተር ኤንድ ሂ ሮት ኤቭሪቲንግ ኢን ዘ ቡክ ኢን ዘ ሄቨን ኤንድ ክሬትድ ዘ ሄቨን ኤንድ ዘ እርዝ። መጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው። ከዛ በኋላ የአላህ አርሽ በምን ላይ ነበረ? ትሮኑን ፈጠረና ወይም አርሹን ፈጠረና አርሹ ደግሞ በውሃ ላይ ነበረ። ከዚህ በኋላ ነው አላህ ሰማይና ምድርን የፈጠረው ይላል። ቅድም እፎይ እንደነገረን አላህ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። ስለዚህ አርሹ በእነዚህ በ6 ቀኖች ውስጥ የተፈጠረ ነው ወይስ እነዚህ ከ6 ቀኖች ውስጥ በፊት የተፈጠረ ነው? የአላህ አርሽ ማለት ነው። አላህ የተቀመጠበት አርሽ ከነዚህ የ6 ቀን ፍጥረታቶቹ ውጪ ነው ወይስ ውስጥ ነው? እንደዛ ከሆነ በዚህኛው ሐዲስ መሰረት ምንድነው የሚለው? አላህ መጀመሪያ ብቻውን ነበር፣ ከዛ በኋላ አርሹን ፈጠረ፣ ከዛ በኋላ ሰማይና ምድርን ፈጠረ ብሎ ስለሚናገር ማለት ነው። እንግዲህ በዚህ መሰረት አርሹን ከፈጠረ በኋላ ደግሞ ይሄ አርሽ ደግሞ የተቀመጠው ምን ላይ ነው ይላል? በውሃ ላይ። ውሃውንስ መቼ ነው የፈጠረው? ግን አይገርምም? ውሃውንስ መቼ የፈጠረው? መላእክቶቹ ደግሞ አርሹን ተሸክመውታል። ያ በጣም አስቂኝ፣ ብዙ አስቂኝ አሉት። እና ሰማይና ምድር ሳይኖር ፍጥረት ሊኖር አይችልም። ምክንያቱም ፍጥረት ካሉ ታይም ተቆጥሯል። ታይም ለመቁጠር ደግሞ ሳይክል እንትን መኖር አለበት። ሳይክል ሳይኖር አይኖርም ማለት ነው። ታይም ራሱ በራሱ 50 ሺህ ዓመት እንዴት ቆጥሮት? ሰማይና ምድር ሳይኖር መምሸትና መንጋት ሳይኖር እነኚህ ገና መምሸትና መንጋት ሳይፈጠሩ ከየት አምጥቶ ነው 50 ሺህ ዓመት በፊት የሚለው? መምሸትና መንጋትን ቆጥረን እኮ ነው 1 ዓመት 2 ዓመት 1 ቀን 2 ቀን የምንለው። ይህንን ዑደት ይዘን ነው። ይሄ በሌለበት ምድር ሳትፈጠር ሰማይ ሳትፈጠር በምን ቆጠርከው? አይቆጠርም። በቃ ነቲንግ ነው። ስፔስ የለም፣ ፕሌስ የለም። አትሊስት ፕሌስ ቢኖር እንደኔና እንደናንተ ፊዚካል ቦዲ ያለው ስፔሷ ላይ መሬት ላይ እንደዚህ ቆሞ ይሄዳል፣ ይቀመጣል።
አትሊስት ፊዚካል ቦዲ ከሌለው ደግሞ ለምሳሌ እንደ ንፋስ ነገር ቢሆን በአየሩ ላይ ይሆናል ማለት ነው። ስፔስ ይፈልጋል። ፕሌስ እንኳን ባይዝ ስፔስ የሚባል ነገር አለ። ስፔስም ሳይኖር እንደዚህ አየሩም ሳይኖር ልክ አየሩ ስላችሁ ስፔሱን እያልኳችሁ ነው። በአማርኛ ምንድን ነው የሚባለው? ለምሳሌ ንፋስ የሚሄድበት ምናምን ምን ትሉታላችሁ? አየሩን ወደ ላይ ያለው ማለት ነው፣ ክፍተቱን ማለት ነው። ከጭንቅላታችሁ በላይ ያለው ስፔሱን እሱ መኖር አለበት። እሱ ሳይኖር እሱም የተፈጠረ ስለሆነ ማለት ነው። ምድር እንደዚህ የምቆሙባት ፕሌሱ ሳይኖር ህዋው ሳይኖር ምድር ሳንኖር ውሃ አለ ይለናል። ውሃው ላይ ደግሞ አርሽ አለ ይለናል። ውሃው ምን ላይ ሆነ? አርሹስ ምን ላይ ሆነ? ይሄ አርሽ ደግሞ እባብ የጠመጠመው ነው። ይሄ ደግሞ በተመሳሳይ ኢብሊስ አርሹን በውሃ ላይ ነው ያደረገው ይለናል። እባብ እንዳገሉ ቤታችሁ ከገባ፣ ምክንያቱም ከጅኒ ጎሳ ለሆኑ ቁርአን ሰብኬላቸዋለሁ ይለናል ሙሐመድ ደግሞ። ስለዚህ ኢብሊስ ጅኒዎች ራሱ እባብ ተብሎ ይጠራሉ። እባቦች ጅኒ ይባላሉ። ኢብሊስ ደግሞ አንደኛው ያመፀ ማለት ቢሆንም ጅኒ ማለት ነው። እነኚህ ጅኒዎች ደግሞ ቁርአንን ሲሰሙ ወደ ሙሐመድ ድርብርብ ሆነው እንደሚመጡ ሱረቱ ጅን ላይ ወይም የጅኒ ወይም የጋኔኖች ምዕራፍ በሚባለው በ72ኛው የቁርአን ክፍል ላይ ይናገራል ማለት ነው። ለሰማን አመን ብለው የሚደንቅ ነው ቁርአን እኮ ብለው ቁርአንን እንትን ያሉት አጋንንቶች ናቸው። እና ውጭ ትንሽ ሜቢ ግልጽ ሆኖላችኋል፣ ግን እኔ እያልኩት ያለሁት ነው ለእናንተ አልገባችሁም። እኔ ማስገባላችሁ ነገር ኧረ በጣም ግልጽ ነው። ኮሜንት ሴክሽን ላይ አይ ቲንክ ተረድታችሁታል። ካልሆነ ሪቫይዝ ማድረግ ይቻላል። ኮሜንት ሴክሽን መጻፍ ትችላላችሁ ኦዲየንሶች። በጣም ደሊማ ነው በነገራችን ላይ ሙስሊሞች አሁን ይህን ነገር ያውቁታል ማለት በጣም ከባድ ነው። እና ኢንኬዝ በቃ ግን እንደዚህ ነው በቃ የተጻፉት መጽሐፍቶቻችሁ ላይ የሚገኙት እንደዚህ ናቸው። እንደዚህ አይነት ነገሮች ናቸው። አላህ ፍጥረታቱን በ6 ቀን ውስጥ ፈጠረ። ከዛ በፊት ግን አርሹን ፈጠረና እሱ በአርሹ ላይ ተቀመጠ። አርሹ በእባቦች የተከበበ ነበረ። አርሹ በውሃ ላይ ነበረ። አርሹን ደግሞ መላእክቶች ይሸከሙት ነበረ። እነዚህ ናቸው የተቀመጡ። ስለዚህ ሰማይና ምድር ከመፈጠሩ በፊት የነበረው አርሹን በሚመለከቱ ነገሮች ሁሉ ከፍጥረት ውጪ ናቸው ማለት ነው። አርሽ ማለት እንግዲህ ዙፋን ማለት ነው። ምንድን ነው የምትሉት? ዙፋን ማለት ነው። መቀመጫ ወይም ኩርሲ ማለት ነው። ኩርሲው ማለት ነው። ኩርሲው እንደማለት ነው። ይናው ኩርሲ አይ ቲንክ በአረብኛ ኩርሲም ይሉታል። አርሽ ማለት ያ ኩርሲ ማለት ነው። በነገራችን ላይ እንደውም 32:4 ላይም እንደዚሁ ይህን ዙፋኑን ምን ይሉታል? ሂ ፕሪሳይድድ አፖን ዘ ትሮን አልአርሽ ኢን ዘ ክላሲካል አረቢክ ደግሞ ምን ይባላል? አይዲዮም ዲኖትስ ዘ ሲት ኦፍ ኪንግ የንጉሳን መቀመጫዎች ወይ ወንበሩ ማለት ነው። እሱ ምን ይባላል? አርሽ ተብሎ ይገለጻል። ይሄ ወንበር ይሄ የሚቀመጡበት ሲት ወንበሩ ማለት ነው። ስለዚህ የአላህ ወንበር ምንድነው? በቂጡ የሚቀመጥበት አርሽ ተብሎ ይገለጻል። እና አላህ ኢብሊስ ማለት አላህ ነው ማለት ነው። አላህ ማለት ኢብሊስ ነው ማለት ነው። which is confusing ግራ የሚያጋባ እኛም ግራ ገብቶናል፣ ግራ ተጋብተናል። ወገኖቼ ዘመዶቼ እንዴት ይሻላል? ይህን ነገር እንዴት እናድርገው? አላህ ሳይጠራ ቤት የሚለው ወዶ እንዳልሆነ አሁን ገባችሁ ወገኖች? አታውቁም፣ ሸውደዋችኋል ወገኖቼ። የምትከተሉት ትክክል አይደለም ወገኖቼ። ያላችሁበት ነገር በስሜት የምትመሩበት ነገር ትክክል አይደለም። ዚስ ማች ከአጋንንት ጋር ወዳጅነት ፈጥሮ ይሄ ግንኙነት ነው ምናምን እንደዚህ አጋጣሚ ነው ሊባል የማይችል ማለት ነው። አላህ ሳይጠራ ሴጣን ተብሎ ሲጠራ አቤት አለው ብሎ የሚመጣ ከሆነ ወንበሩ መቀመጫው ኩርሲው ውሃ ላይ ነው ከተባለ ያ ውሃ ላይ ያለ ኩርሲ ደግሞ መቀመጫው
የሰይጣን ነው ከተባለ ባይ ዲፎልት አላህ ሰይጣን ነው ማለት ነው። በምንም በማያሻማ መልኩ ማለት ነው። ደግሞም አፈጣጠሩን ስናይ በፍጹም ሊሆን ማይችል በ6 ቀን ውስጥ ነው ፍጥረት ያለቀው ካሉን፣ አርሹ አስቀድሞ ከ6 ቀን በፊት የተፈጠረ ነው ካሉን፣ አርሹም የተፈጠረ ነውና እንግዲህ ያ ውሃ የተፈጠረ ይሆን አይሆን አላቅም። እንግዲህ ውሃው የተፈጠረ አይደለም ካሉን ውሃ የሚባል አካልንም ማምለክ አለባቸው ፈጣሪ ይሆናልና። ውሃውም የተፈጠረ ነው ካሉን አርሹ የተቀመጠበት ደግሞ ሰማይና ምድር ከመፈጠራቸው በፊት አትሊስት 2 ነገሮች ተፈጥረዋል። ምንና ምን? ውሃና አርሽ የሚባሉ። ሰማይና ምድርን ለመፍጠር ደግሞ በእነኝህ ውስጥ ያሉትን ለመፍጠር 6 ቀን ፈይዶበታል አላህ። አስቀድሞ ደግሞ 50 ሺህ ዓመት ምናምን አንድነት ስደምሩት 50 ሺህ ከ6 ቀን ምናምን አካባቢ ነው አላህ ፈጥሮ የጨረሰው የሚሆነው ራሱ ማለት ነው። ይህም ሌላ ዲሌማ ይሆናል ማለት ነው። ሌላ ይሄኛውም ሐዲስ ምን አልክ? ኢብኑ ማጃህ ላይ ያለ ይሄኛውም ደግሞ ሐሰን የሆነ ሐዲስ ነው። ዋቂቢን ሁዳስ ናሬትድ that his paternal uncle Abu Razin said I said እንደዚህ አልኩኝ ኦ ሜሴንጀር ኦፍ አላህ where was our Lord before he created his creation ሉክ እንግዲህ በደንብ አዳምጡ። ሰውየውን ብሎ የጠየቀው የአላህ መልእክተኛ ሆይ አላህ ፍጥረታትን ከመፍጠሩ በፊት የት ነበር ብሎ ጠየቀው። ስለዚህ አላህ ምንም ፍጥረትን ከመፍጠሩ በፊት የት ነበር? ያ ማለት ሰማይንም ምድርንም አየርንም ደመናንም ሁሉንም ከመፍጠሩ በፊት የት ነበር ብሎ ተጠየቀ። ላይክ መሐመድ ምን ብሎ እንደመለሰ ተመልከቱ። he was above the clouds መሐመድም ብሎ ከመለሰ ከደመና በላይ ነበር አለ። you can imagine ደመና ፍጡር አይደለም ማለት ነው። ፍጥረታትን ከመፍጠሩ በፊት የት ነው ብሎ ተጠይቋል። ከደመና በላይ ነበር አለ። ያስቀኛል እሱ ነገር በእናትህ። ከዛ ደግሞ አሁንም ቀጣይ ቢለውንም አንብበው። ከዛ below which was air ከዛ ከአየር በታች and above which was air and water አየርና ውሃ ካለበት ቦታ በላይ ነበር አላህ። then he created his throne above the water ከዛ በኋላ ውሃ ነበር አየር ነበር አርሹን ከውሃ በላይ ፈጠረ። ይሄ ሁሉ መቼ ነው? አላህ ፍጥረታትን ከመፍጠሩ በፊት የነበረበት ቦታ። አስዋል ምን አይነት ዲሌማ እንደሆነ ፍጥረት ከመፈጠሩ በፊት አላህ ነው ተብሎ ሲመለስ እንደዚህ አይነት ምላሽ። አላህ ፍጥረትን ከመፍጠሩ በፊት ነው ይባላል። ከአርሽ በላይ ከአርሽ በላይ ንፋስና ውሃ ካለበት በታች። አንተ ዳይቭ ሲያደርግ እኮ ከውሃ ውስጥ ኢብሊስ የወጣ ነው የመሰለኝ ሻርኩ ወሲል። ስማ አርሹ ከአርሹ ላይ ብድግ ብሎ ኢብሊስ የመጣ አስመሰሉት እኮ። ያ ካላህ አርሽ ላይ በነገራችን ላይ ይሄ አርሽ የማን እንደሆነ ቅድም እፎይ ተናግሯል። የአላህ አርሽ ነው፣ የኢብሊስ አርሽ ነው፣ ከዛ ደግሞ የሙሐመድ አርሽ ነው። የሙሐመድ አርሽ መሆኑን ደግሞ እናሳያችኋለን። ያ ቀጣይ ደግሞ እሱን እንሄድበታለን ወገኖቼ። ተዉ 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 ተዉ። እኔ እየነገርኳችሁ ያለት ይሄ ቀልድ አይደለም። እዚህ የምንነግራችሁ ቀልድ አይደለም። ሸውደዋችኋል ስንላችሁ ወደን አይደለም።